በጭካኔ መጥረቢያ እየቀጠቀጠ ወንድሙን እኮ በየትኛው ዓለም ነው? በየትኛው የኢትዮጵያ ሕግ ነው? በአንዳ ቢሆንስ በመጥረቢያ እጁን የምትቀጠቅጠው? ኦሮሞስ ቢሆን ትግሬስ ቢሆን እንዴት እንደዚህ አድርገህ ትቆርጠዋለህ? እኮ ኢሰብአዊነት ነው። ታዲያ ፋኖ ለማን ነው የሚታገለው? ወያኔ ኢሰብአዊ ፈጠረብን ብለናል የሚያባረር ነው። አብይ እየጨፈጨፈን ነው ብለን ነው የምታገለው። ታዲያ ፋኖ እጅ እየቆረጠ ከጨፈጨፈ ምን አባቱ ያደርግልኛል? ምን አባቱ ያደርግልኛል? መጥፋት ነው ያለበት እጅ ኃይል። እንግዲህ እምነት ሰሚ ነው ነኝ። መግቢያችን ላይ እንደሰማ ነው እንዳየነው ቪዲዮ በጣም ያሳዝናል፣ ያስገርማልም ሲጀመር እና አንዳንድ ነገሮችን ሰዎች በትኩረት አይተው እንዲረዷቸው ነው እኛ የምንፈልገው። እኔ በተለይ የምፈልገው ምንድነው አንተን ማንም ሰው ነፃ ሊያወጣ አይችልም። አንተን ነፃ ማውጣት የምችለው አንተ ራስህ ብቻ ነው። ማንም ሰው መሳሪያ ይዞ ሲታገል አንተን ነፃ አወጣሃለሁ ካለ መብቱ ነው። ሚዲያ ላይ ወጥቶ አንተን ነፃ አወጣሃለሁ ለአንተ ነው የምታገለው ማለት መብቱ ነው። ገብቷል? አዎ አንተ ነፃ ታወጣኛለህ ብለህ ደግሞ መደገፍ ያንተ መብት ነው። አለመደገፍም መብት ነው። ገብቷል? እዚህ ጋር አሁን በጣም ትልቅ የሆነ ልዩነት አለ። የሆነ አካል እኔ አንተን ነፃ አወጣሃለሁ ብሎ ከታገለ መብቱ ነው፣ የመናገር የመንቀሳቀስ መብቱ ስለሆነ ማለት ነው። ግን ፐርሰናሊ እኔን መጥቶ ለአንተ እየታገልኩልህ ብሎ እኔን መንካት አይችልም፣ መብቱ ስላልሆነ ማለት ነው። እኔ እሱን የመደገፍም የመቃወምም መብት አለኝ፣ ነፃነቴ ነው። 9 ወር ተረግዤ ነው የተወለድኩት፣ ነፃ ሰው ነኝ ማለት ነው። ግዴታ እኔን ለምን አልደገፍከኝም ብሎ አንድ ሰው እኔን ጫና ሊያደርግብኝ አይችልም፣ መብት የለውም። ይህን መብታችሁን ማስከበር አለባችሁ ኢትዮጵያ ሕዝቦች። ትልቅ ልዩነት መብት ረገጣ፣ መብት ገፈፋ፣ በመጥረቢያ እጅ እስከ መምታት ድረስ እስከ መቁረጥ። ይሄ እኮ ሚዲያ ላይ የታየ እኮ ነው። ሚዲያ ላይ የታየው ነው። ይሄ ያልታየ ብዙ ነገር አለ። እኔ ከዚህ በፊት ፌስቡክ ላይ አይቼ አንድ ሽማግሌ ሰውዬ ናቸው፣ እሱን ቪዲዮ ፈልጌ ድጋሚ በቃ ዘግንኖኝ አሳለፍኩት። ደግሜ ፈልጌ ላገኘው አልቻልኩም። ምን አሉት ሰውዬውን? እኔ እንደምታየኝ ይኸው ሞት አልፈራም፣ ይኸው እንደምታየኝ እኔ እኮ ሞት አልፈራም እያሉ በጥይት መታቸው ማለት ነው። ከዛ የሆነ እንትን ነገር ነው፣ ድንጋይ ነገር ነው፣ እዛ ወደቁ ማለት ደማቸው እንደዚህ እየወረደ ምን ይለዋል? ከፍናቸው ብሎ ጋቢ አንስቶ ያለብሳቸዋል። ከሞተ ከገደልከው በኋላ ከፈንከው አልከፈንከው፣ አሞራ በላው አሞራ አልበላው፣ ገደልካቸው እኮ በቃ። ከሞትክ በኋላ ያ ሰውዬው ሞተ፣ በቃ ሞተ። ከዛ በኋላ አሁን ፊት ለፊት ከፈጣሪ ጋር ይነጋገር። ነፍሱ ወጣለች። መልካም ስራ ካለው ፈጣሪ ያጽድቀው፣ ክፉ ስራ ካለው ገሃነም ይግባ። በቃ አንተ ስለከፈንከው 40/80 ስላወጣለት አይደለም። ከገደልከው በኋላ ደግሞ ስለከፈንከው አንተም ጥሩ አትባልም። የሰውን መብት እና ግዴታ ለይቶ የማያውቅ ህዝብ እኮ ነው ያለው ኢትዮጵያ ውስጥ እኮ። ተቃዋሚ ፓርቲ በል ደጋፊ ፓርቲ በል፣ የትም ሀገር ላይ እኮ አመጽ አለ እኮ። የትም ሀገር ላይ እኮ ተቃዋሚ አለ እኮ። የትም ሀገር ላይ እኮ ሽፍታ አለ እኮ። አሜሪካ ሀገር እኮ ሽፍታ አለ እኮ። መሀል ከተማ ላይ እኮ አለ እኮ ሽፍታ። ቡድኖች አሉ፣ የተደራጁ ቡድኖች። እታገላለሁ ስትል የምትታገለው ከማጋ ነው? ከታጠቁ ሰዎች ጋር ታገል። አቅምህን ብቃትህን እኔ የመንግስትን ይህን መንግስት አልወድም፣ ይህን መንግስት አልደግፍም ካልክ ከመንግስት ወታደር ጋር ነው መፋለማ እንዴ? አንድ ሰው አንተንም መንግስትንም ሳይደግፍ መኖር አይችልም በዚህ ሀገር ላይ።
እዚህ ሀገር እኮ ማንም ሰው ፈልጎ አልተወለደም እኮ። አንተ መሳሪያ ስለያዝክ ከፈለክ እጁን ልቆርጠው፣ ከፈለክ በጥይት ልመታው፣ ከፈለክ ከሀገር ልታባረረው ትችላለህ። ማንህ ማለት ነው? አንተ ፈጣሪ ነህ ማለት ነው? አላማችንን ነው እንጂ ተቋሚ ፓርቲ ነኝ የምትሉ ተቋሚ አካላት ነኝ የምትሉ ሰዎች የሰውን መብት መጀመሪያ አወቁ። አንድ ሰው እኔ አሁን እዚህ ጋር ያለው ሰው እኔ እምነት እባላለሁኝ። የሆነን ተቋም የመደገፍም ያለመደገፍ መብት አለኝ። መቃወም ሌላ ጉዳይ ነው። እኔ አሁን ለምሳሌ ብልጽግና ፓርቲ አልደግፍም ማለት መብቴ ነው። ለምሳሌ አለመደገፍ ማለት ነው። አለመደገፍ መብቴ ነው ሲባል መቃወም መብቴ ነው ማለት ደግሞ እንዳልሆነም መረዳት መቻል አለባቸው። በቃ ዝም ማለት እችላለሁ። ምርጫ ላይ አለመሳተፍ፣ ስለ መንግስት ጥሩ መጥፎም አለማውራት፣ ጸጥ ብዬ በቃ አለመደገፍ እችላለሁ። መቃወም ማለትስ ምን ማለት ነው? ሪአክት ማድረግ፣ የመንግስት መስሪያ ቤትን መምታት ሊሆን ይችላል፣ መስደብ፣ የመንግስት ቢሮ ኃላፊዎችን መስደብ ሊሆን ይችላል፣ ስርዓቱን ማንቋሸሽ ሊሆን ይችላል። ይሄ ወንጀል ነው። መቃወም ማለት ይሄን ሪአክሽኑን ስለሚጨምር ማለት ነው። አንድም ሰው ደግሞ ተቃዋሚ ፓርቲ እኔ ስማቸውን መጥራት አልፈልግም። በየቦታው ብዙ ተቃዋሚ ኃይላት አሉ። ከዞን እስከ ወረዳ እስከ ክልል ድረስ የተደራጁ አሉ። እናቀልሃለን ብለው መሳሪያ ይዘው የተደራጁ ሰዎች አሉ። እርግጥ ግን እነዛን ሰዎች ለምሳሌ እኔ አሁን በሰውኛ መደገፍ መብቴ ነው። ለምሳሌ መንግስት አሸባሪ ብሏቸው ሊሆን ይችላል። እኔ መደገፍ መብቴ ነው። ስለደገፍኩኝ ሪያክት ካላረኩ መንግስት አይከሰኝም። ሪያክት የምታደርገው ምንድነው? እነዛን ደግፈ ይህን የምትቃወም ከሆነ እነዛን ተቃዋሚ ኃይላት ደግፈ መንግስትን የምትቃወም ከሆነና ስለነሱ ጥሩ ነገር ብቻ በሚዲያ ላይ በምንም ላይ የምታወራ ከሆነ በመንግስት ሊያስጠይቅህ ይችላል። ግን ነፃነትህ ምንድነው? ነፃነት እስከምን ድረስ ነው? በቃ ያለመናገር መብትህ ይጠበቅልሃል። ያለመደገፍ መብትህ ይከበርልሃል። መከበር አለበት። አንድ ሰው ለምን የኔን ቴዎሎጂ የኔን አስተሳሰብ አልደግፍም ብለህ መጓዝ የለብህም። እጁን መቁረጥ አይደለም ጥፍሩን መቁረጥ የለብህም። እናስብ እንጂ ጭንቅላታችንን እናሰራ እንጂ። የትኛውን ህዝብ ነው አንተ ነፃ የምታወጣው? የአማራ ነፃ አውጪ ነኝ ካልክ እኮ አማራ ክልል ውስጥ ያለውን ህዝብ ማክበር አለብህ ማለት ነው። መውደድ መቻል አለብህ ማለት ነው። እና ታዲያ ማን ይደግፍሃል? እነሱን ካላከበርክ፣ እነሱን ካልወደድክ፣ ለነሱ ካልቆምክ፣ ዋስ ጠበቃ ካልሆንክ ማን ይደግፍሃል? ነገ ታዲያ ማንን ልመራ ነው? አንተ እንደው ብሎ ብታሸንፍ ማንን ነው የምመራው? ቅድሚያ እኮ የምትወክለው ማንን ነው? የምትወክለውን ሰው ማወቅ መቻል አለብህ። የምትወክለውን ሰው ካላወቅ፣ የምትወክለውን ሰው እኔ ፖለቲካ ውስጥ በነገራችን ላይ መሳተፍ አልፈልግም። በህይወት ዘመኔ አንድም የድጋፍ ሰልፍ ላይ አንድም የተቃውሞ ሰልፍ ላይ ወጥቼም አላውቅም። እኔ ለመደገፍም ለመቃወምም አልቸኩልም። ሲጀምር ዝም ብዬ የምንጠራጠር አይነት ሰው አይደለሁም፣ አላወራም። ግን እንደምትመለከቱት ከሆነ አንድ ሰው ወክልሃለሁ፣ ለአንተ ነው የምታገልልህ፣ ለአንተ ነው ምሮጥልህ፣ ለአንተ ነው መወርድልህ ካልክ ቢያንስ የዚህን ህዝብ ስብዕና ይሄን ህዝብ ልታከብረው ይገባል እንጂ ተነስተህ እጁን እየቆረጥከው፣ ተነስተህ አንገቱን እየቆረጥከው፣ ተነስተህ በጥይት እየመታኸው፣ ጥይት ያልያዘን ሰው መብቱ እኮ ነው። አንድ ሰው እኮ አለመደገፍ መብት እኮ አለው እኮ። ለምን አልደገፍኩም ይባላል? እንዴት ይደግፋል? አንተ እንዳለ ጭንቅላት እሱም ጭንቅላት አለው። በንግግር አሳምነኸው አስረድተኸው ወደ ራስህ መንገድ ልታመጣው ትሞክራለህ እንጂ ወደ ራስህ መንገድ ለማምጣት ትሞክራለህ እንጂ በመጥረቢያ እጁን የት ዓለም ላይ ነው የተደረገው እንደዚህ? የት ዓለም ላይ የት ቦታ ነው የተደረገው እንደዚህ? እና ቃለን እኮ በዓለም አቀፍ ደረጃ አይስ የሚባል አሸባሪ እኮ የእኛን ወንድሞችና ወገኖች እኮ አንገታቸውን ቆረጠ ተብሎ ብዙ ነገር ተባለ አይደለ? አንገታቸውን ስለቆረጠ አይስ አንገታቸውን ስለቆረጠ ብዙ ነገር ተባለ።
ብዙ ነገር ተባሉ በዓለም አቀፍ ደረጃ። ግን የሚገርመው ነገር አይኤስ ሌላ ዜግነት ያላቸው አይኤስ የሚባል የሌላ ሀገር ዜጎች ናቸው። አይኤስ የሚባል የሌላ ሃይማኖት ተከታዮች ናቸው። የሩቅ ሀገር ሰዎች ናቸው አይኤሶች። እዚህ ግን አማርኛ እያወራ የራስን ጭራሽ ስማቸውን እኮ ያውቃል። ከሌ ጆሮ ከሌ እንደዚህ እያለ ስማችሁን እንኳን ያውቃል። አማርኛ ነው የሚያወራው። የራሳችሁ ወገን ነው። የራስን ወገን ወንድምህን እንደዚህ ካደረግ ነገ ደቡብ ላይ መተህ፣ ነገ ኦሮሚያ ላይ መተህ፣ ነገ ሲዳማ ላይ መተህ፣ ነገ ድሬዳዋ ላይ ሄደህ ምን ልታደርግ ነው? ታዘን ነው። ብትታዘዝስ? የሚያዝ ሰው ተሳሳተ፣ አንተም መሳሳት መቻል አለብን። ነገ ከእናንተ ምን እንጠብቃለን? ብዙ ነገሮች። እኔ ይሄ ሁለተኛ ቪዲዮ ስለሆነ አንደኛው በጥይት ተመቶ ሞተው ትልቅ ሰውዬ ነው፣ በጣም ትልቅ ሰው ነው። ቪዲዮ ፈልጌ አመጣላችኋለሁ፣ እሱ አገኘዋለሁ በእርግጠኝነት። እኔ እንደምታይ ሞትን አልፈራም እያለ ነው በጥይት የመታው ሰውዬ ፊቱ አይታይም። በጥይት መቱት፣ ወደቀ፣ ደሙ እንዲህ ሲፈስ ይታያል። ከዛ ከፍ ነው ይላል። ከፍ ነው። ከሞትክ በኋላ ተከፈንክ አልተከፈንክ ምን ትርጉም አለው? በጣም ነው የሚያሳዝነው። ሰው መብት አለው። አንተ ይህንን መንግስት እቃወማለሁ ብለህ ስትነሳ የምትቃወምበት የራስ ምክንያት አለ። የራስ ምክንያት። አንዳንዱ ደግሞ ይህንን መንግስት የማይቃወሙበት ምክንያት አለው። መብቱ ነው። አንተ የሆነ ነገር ተወስዶብህ ሊሆን ይችላል፣ ተጠምዝዞብህ ሊሆን ይችላል፣ በአሰራር በመንግስታዊ መዋቅር ውስጥ ቤተሰብ ተጎድቶ ሊሆን ይችላል። በቃ ተበደለ ሊሆን ይችላል የምትቃወሙ። ያልተበደለው ሰው ግዴታ አንተ ልክ ነህ ብሎ ያንተን ጭራ መከተል አለበት? የለበትም። ያንተን ጭራ መከተል የለበትም። ያለ ነው። ይሄ እኮ ነጭና ጥቁር እሳትና ውሃ በዚህ ምድር ላይ ያለ ነው። በዚህ ዓለም ላይም በሰማይም ያለ ነገር ነው። አንድ መንግስት ሲኖር ተቋሚ ያለው፣ ደጋፊ ያለው፣ ድምፀ ተአቅቦ አለው መሀል የታወቀ ነገር ነው። ምንም አንተ አዲስ የምትፈጥረው ነገር አይደለም። አዲስ የምታመጣውም ነገር አይደለም። አትደነቅ በዚህ። ስለዚህ አንተ ተቋሚ መሆንህን እኔ አልቃወምም። የሆነ ሰውም ደጋፊ መሆኑን እኔ አልቃወምም። የሆነ አንድ አካል ሁለት ነገሮች ጽንፍ አሉት። እሱን የሚደግፉ እሱን የሚቃወሙ ነገሮች አሉ። በቃ አንተ ተቃዋሚ ከሆንክ ተቃዋመህ ከሚደግፉ ጋር ተጓዝ። መሳሪያ ሊያዘውን በዲፕሎማሲ አስረድተኸው ታሳምነዋለህ፣ ወደ አንተ ሀሳብ ታመጣዋለህ። አስፈራርተው አይደለም። እስከመች ታስፈራረዋለህ? እስከመች በመሳሪያ ታስፈራረዋለህ? መንግስቱ ኃይለማርያም ራሱ እንኳን ለኢትዮጵያ ይቅርና ለምስራቅ አፍሪካ ይቅርና ለዓለም የሚያሰጋ ወታደር የነበረው ሰው፣ በመግደል የሚታወቅ ሰው ራሱ፣ ስንት ወጣትን የጨረሰ ሰው ራሱ ወድቋል። መሳሪያ ማንም ሰው ጸጥ ያደርግ፣ በዲፕሎማሲ ግን ታሳምነዋለህ። ይሄ እኮ እንደዚህ ነው፣ ይሄ እኮ እንደዚህ፣ እኛም ብትደግፉ እንድትጠቀማላችሁ እያልክ ማሳመን እንጂ እጁን ስለቆረጥከው ስንት ሰው እንደተነሳ ተመልከት። ስንት ሰው ሀሳብ እንደሰጠ ተመልከት። መደገፍ መብቱ ነው፣ መቃወም መብት ነው። ለምን ተቃወምክ ብለህ መግደል አትችልም። እኛ እናውቃለን በዚህ በኩል ምን እንደተፈጠረ። ቀን ቀን የመንግስት ኃይሎች፣ ማታ ማታ የጫካ ኃይሎች ህዝቡን ስቃዩን አበሉት ተባለ። የሆነ ሰዓት ላይ እንዴት ተብሎ ሲጠየቅ ማታ ማታ ሽፍታው መጥቶ የመንግስትን እንትን ትደግፋለህ፣ ለመንግስት ጆሮ ትጠባለህ እያለ ህዝቡን የራሱን ወገንን ይደበድባል፣ የሚገለውን ይገላል፣ የሚያሰቃየውን ያሰቃያል። ቀን ቀን ደግሞ የመንግስት ኃይላት ይመጣሉ፣ ማታ ሽፍታ እንትን ትላለህ፣ መንገድ ትመራለህ እያለ ለምን እንደዚህ ይሆናል? ልብ ካላችሁ አንተ ጫካ ገብቻለሁ መሳሪያ ላይ ብለሃል አይደል? መሳሪያ ካለው አካል ጋር ተፋለም ወንድሜ፣ ተፋለም። አቅም ካለህ መፋለም ያለብህ ከማን ጋር ነው? መሳሪያ ከያዘ ጋር፣ መሳሪያ ካለው ጋር። ባዶ እጁን የሆነን ሰው እጅን አስቀምጥ ድንጋይ ላይ መቁረጥ። ሽማግሌው እኔ እኮ ሞትን አልፈራም ያለ በጥይት መምታት፣ ህፃናትን መምታት፣ እህል ማቃጠል፣ ከብት መግደል ምንድን ነው?
ምን አይነት ስትራቴጂ እንደምትጠቀሙ እኔ ፖለቲካ አላውቅም ብያቸዋለሁ ከመጀመሪያው። ግን ጽንሰ ሀሳቡን እኔ ዝም ብዬ ስረዳው እናንተም ማወቅ ያለባችሁ ነገር የትኛውም ሰው መቃወምም መብት አለው፣ መደገፍም መብት አለው። አንተን የሚደግፍህን ሌላ ሰው ደጋፊ እንዲያመጣ መሳሪያ ያልያዘውን በዲፕሎማሲ አስረድተህ ዓላማ ዕቅድህን አስረድተው ሰውን ታሳምነዋለህ። መሳሪያ ከያዘው ጋር በመሳሪያ ተፋልመህ ከማረከው በኋላ ታስተምረዋለህ። ከሞትም ሞተ፣ ከሞትክ ሞትክ ነው። ውጊያ መሳሪያ ከያዘ ጋር አይደል። መሳሪያ ከያዝክ ድፍረት አለኝ ካልክ ከደፋሮች ጋር ነው፣ ከሲቪሎች ጋር፣ ከምስኪኖች ጋር ገና ለገና በጥርጣሬ አንተ እንዲህ ነህ ስም ቅጽል ስም ምናምን እየሰጠ መሆን የለበትም። የራስህን ሰው ያላከበርክ፣ የራስህን ሰው ያልጠቀምክ ነገ መተህ እኛ ልጠቅም ነው እኛ ልጠቅም አይደል? በጣም ነው የሚያሳዝነው። በጣም በርካታ ነገሮች ይወጣሉ። አንዳንዶቹ ጥሩ ነገራቸውን የምንወስድላቸው ሰዎች አሉ፣ መጥፎ ነገራቸውን የምንወስድላቸው ሰዎች አሉ። ግን ሁሌም ቢሆን ማወቅ ያለባችሁ ነገር እንደ አንድ ሰው ነኝ ብለህ የምታስብ ሁለት እግር ሁለት እጅ አለ አይምሮ ያለ ሰው ነኝ ብለህ የምታስብ ከሆነ የትኛውም ሰው መብት ሲባል ሰብአዊ መብት ነው። አንድ መብት ማለት ምን ማለት ነው? እኔ አሁን ለምሳሌ የመኖር መብት አለኝ፣ የመንቀሳቀስ መብት አለኝ፣ የሆነን አካል የመደገፍ መብት አለኝ፣ ያለ መደገፍ መብት አለኝ። ተቃውሞ ውስጥ አልገባም። የመደገፍ ያለ መደገፍ በቃ አንድ ሰው ብልጽግናን ደግፋለሁ ካለ የመደገፍ መብት አለ። ብልጽግናን ደግፎ ግን ተቃዋሚን የሚሳደብ ከሆነ በተቃዋሚዎች በሚቃወሙት ግሩፕ ውስጥ ስድብን ምናምን ጥላቻን የሚያንጸባርቅ ከሆነ በነዛ ጥቃት ሊደርስበት ይችላል። ግንስ ብልጽግናን ዝም ብዬ ብደግፍ እነዛን ተቃዋሚን እስካልነካው ድረስ ለምንድን ነው የምነካው? ለምን ብልጽግናን ደገፍክ መባል የለብኝም። ይሄ ነው መሆን ያለበት፣ መብቴ ስለሆነ ማለት ነው። መብቴ ነው። ለምሳሌ እኔም በሃይማኖት ደረጃ ራሱ ተነስቼ ከፈለኩ የኦርቶዶክስ ከፈለኩ የሙስሊም ከፈለኩ የጴንጤ አማኝ መሆን እችላለሁ። መብቴ እኮ ነው። በእኔ ነፍስ አንተ ትጠየቃለህ። የኔ ነፍስ ነው አይደለ? የራሴ ነፍስ። የፈለኩትን ሃይማኖት ተከታይ መሆን እችላለሁ። ለምን ኦርቶዶክስ ሆንክ ተብዬ ጫና ሊደረግብኝ አይገባም። ለምን ሙስሊም ሆንክ ተብሎ ጫና ሊደረግብኝ አይገባም። በደንብ ለይተን ማወቅ መቻል አለብን። የእውነቴን ነው የምነግራቸው። አንድ ሰው በመኖሩ ብቻ በመወለዱ ብቻ የሚያገኛቸው መብቶች አሉ፣ ነፃነቶች አሉ። ከፈጣሪ የሚሰጠው አንተ አይደለም የምትሰጠው። አንተ መንግስትም ሆነህ የማትሰጠው ጫካ ብገባም የማነጥቀው ማለት ነው። አንድ ሰው መብት አለው። የፈለገው ነገርን የማድረግ መብት አለው፣ የመኖር መብት አለው፣ ነፃነት አለው። ሲነካህ ለምን ነካኝ ብለህ ነው ሪያክት ማድረግ ያለው እንጂ ካለካ የመሄድ መብቱን የመንቀሳቀስ የማውራት መብቱን ገድበህ እጁን ቆርጠህ ጆሮውን ቆርጠህ ኧረ ተው ቤት ነህ። ከየት ነው እየመጣችሁ ያላችሁ? ምን አይነት ሀሺሽ ነው የምታጨሱት? ምን አይነት ሀሺሽ ነው የምታጨሱት? የእውነት ምን አይነት ሀሺሽ ነው የምታጨሱት? አይኤስ ራሱ እኮ አላደረገም እኮ የራሱ ወገኖች ላይ ኢትዮጵያውያኖችን አረደ ሲባል ትሰማለህ እንጂ አይኤስ እኮ ኢትዮጵያዊ አይደለም። አንተ ኢትዮጵያዊ ሆነ ከኢትዮጵያም አማራ ክልል ሆነ የአማራም ነፃ አውጪ ነኝ ብለህ አማራ ውስጥ ያለውን አማራውን እጁን በመጥረቢያ ከቆረጥክ፣ ጆሮውን በቢላ ከቆረጥከው ከአንተ ምንድን ነው የምንማረው? ነገ መተኛ ልታስተዳድረን ከብልጽግና ነፃ ልታወጣን ከብልጽግና አይደለ? በጣም ያሳዝናል። የሰው ልጅ ሰብአዊ መብት ክብር ማክበር ልመዱ። መጀመሪያ ማንም ሰው መሳሪያ ስለያዘ ሁሉም ነገር ያልቃል። ጥይትም ያልቃል፣ እድሜም ያልቃል፣ ውበትም ያልቃል፣ ጥንካሬም ጉልበትም ያልቃል። ሁሉ ነገር ያልቃል። መጨረሻ ላይ የሚቀርህ ያንተ ጥሩ ስራህና ጥሩ አመለካከት ነው እንጂ እኔን ማንም ሊናገረኝ አይገባም፣ የታፈርኩ ሰው ነኝ፣ እኛ ያለው ብቻ ነው ጽድቅ የሚባል ነገር የለም። እኛ ያለው ብቻ ነው ጽድቅ፣ የኛ መንገድ ብቻ ነው የጽድቆች መንገድ።
አንተ ገነት መግባት ልትፈልግ ትችላለህ። ገነት መግባት የማይፈልግ እኮ መብቱ እኮ ነው። አንተ መጥፎ ነው ብለህ ያየህበትን የዚህ መንግስት ስነ ስርዓትና አካሄዱ ሌላ ሰው በጥሩ አንገል አይቶት ሊሆን ይችላል የሚከተለው። ስለዚህ መብቱ ነው። አንተ የምትቃወመው መብት ነው፣ የሚደግፈው መብቱ ነው። ነገ አሸንፈህ እንኳን ስልጣን ላይ ብትወጣ የዛኔም ተቃዋሚ አለ፣ የዛኔም ደጋፊ አለ። 17 ሚሊዮን አባላቶች አሉ ሲል ብልጽግና 135 ሚሊዮን ህዝብ ነው ያለው። ከዚህ ከ135 ሚሊዮኑ ስንት ሚሊዮን ማለት እኮ ነው? በጣም ትንሽ እኮ ማለት ነው አይደል? ከዛ ድምፅ ታቅቦ በመሃል ደግሞ አለ ጸጥ ያለው። ከዛ የሚደግፍ ደግሞ አለ፣ እንትን የሚቃወም ደግሞ አለ፣ አይን ያወጣ ተቃውሞ ያደርጋል። ስለዚህ የትም ብትሄድ ከምንም ከተቃውሞና ከድጋፍ ስለማታመን የደገፈህን አበረታተህ የተቃወመህን ደግሞ በሀሳብ የበላይነት ሲቪል ከሆነ በሀሳብ የበላይነት ማስረዳት ነው። መሳሪያ የያዘ ከሆነ ደግሞ ውጊያ ላይ ሄደህ መዋጋት ነው። ከመሳሪያ ከያዘ ጋር ተዋጋ፣ አቅምህን አሳይ። በቃ መሳሪያ ይዣለሁ ካልክ መሳሪያ ከያዘው ጋር ሄደህ መዋጋት ነው። ምስኪኑን እጅህን ድንጋይ ላይ ያልክ እጁን በመጥረቢያ ኧረ እኔ እኮ ሞት አልፈራም ለእውነት ነው የምከራከረው የሚለውን ሰው በጥይት ምንድን ነው እየተደረገ ያለው? ኧረ ተው ግድ የላችሁ እናስብ። አማርኛ ነው የምናወራው፣ እንግባባ። ከሌሎቹ አትባሱ። ሌላው ዓለም ላይ ከምንሰማው አትባሱ። ጥሩ አይደለም። ይሄ ነገር የት ነው የሚያደርሰን? መጨረሻችንን እስቲ አብረን እንየው። እምነት ሰሚ ነው አካሉ ነኝ። ሀሳብ አስተያየታችሁን ስጡ። አመሰግናለሁ ስለሰማችሁ። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ሰላም ሁኑ። Sabiro.